ጆን ዳንኤል መዝገብ ስር ተጠርጥረው በእስር ላይ የነበሩ ሁለት ግለሰቦች በዛሬው ዕለት ባቀረቡት የዋስትና መብት ዛሬ ከእስር እንዲፈቱ እንደተወሰነም ተሰምቷል። አንድ ዓመት በፊት የታሰሩ ቲክቶከሮች ተፈተዋል። ወገን አሻሽላለች ተብሏል። መላላጫው ኢንካምን ኢትዮጵያና ዶሮ ምን አገናኘው? ባይሆን ኢትዮጵያና ሽሮ ኢሳምም እኮ ቁም ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር ቅድሚያ ሰጥቶ ላንቺ። ኢክራም እንግዲህ ወስናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? ዛሬም እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ። ጅማ እንዴት ነበር እናንተ ጋር እንዴት ነው ሰገዳችሁ? ዛሬ እንግዲህ በአራተኛ ቪዲዮ ተመልሻለሁ። እንግዲህ አራተኛ ቪዲዮ ሰብስክራይብ 100 ከምናምን ገብተናል። ላመሰግናችሁ እወዳለሁ። አንዳንድ አስቀያሚ ሰዎች ደግሞ አላችሁ ምንድነው ሰብስክራይብ ብታረጉ ምን ትሆናላችሁ እስቲ ንገሩኛ፣ ወይን ጣጣችን አይሰራም እያላችሁ ኮሜንት መጻፍ ነው። ቪዲዮ እያያችሁ ሰብስክራይብ ሳታረጉ ስታልፉ ግን ግፍ ነው። ይሄ ግፍ ነው። ይሄ ትልቅ ግፍ ነው። ወይን ደግሞ እጃችሁን አላህ ምን ልበላችሁ። እንግዲህ ዛሬም ባበደ በአሪፍ ቪዲዮ መጥቻለሁ። ከናንተ የሚጠበቀው ይሄን ቻናል ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ በማድረግና ይሄን ቪዲዮ ደግሞ ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ያው እንደ አዲስነቱ ሀሳብ ያስፈልጋል እና ሀሳብ አስተያየታችሁን መጻፍ እንዳትረሱ። ወደ ቪዲዮ። ጆን ዳንኤል መዝገብ ስር ተጠርጥረው በእስር ላይ የነበሩ ሁለት ግለሰቦች በዛሬው ዕለት ባቀረቡት የዋስትና መብት ዛሬ ከእስር እንዲፈቱ እንደተወሰነም ተሰምቷል። በዛሬው ዕለት ማለትም ግንቦት 14 የነ ጆን ዳንኤል መዝገብ በፍርድ ቤት የታየ ሲሆን ሁለት ግለሰቦች ማለትም ይዲዲያ ነጻነት ማለትም ናዮ እንዲሁም እሌኒ ክንፈ ያቀረቡት የ100,000 ብር የዋስትና መብት ተፈቅዶላቸው ከእስር እንዲፈቱ ዛሬ ግንቦት 14 እንደተፈቀደላቸውም ተሰምቷል። ነገር ግን እነ ጆን ዳንኤል ያቀረቡት የዋስትና በተደራራቢ ክስ ምክንያት ያቀረቡት የዋስትና መብት እንዳልተፈቀደላቸውም ተሰምቷል። በዚህ ጉዳይ ላይ ተጨማሪ መረጃም ከወጣ እየተከታተልኩ የማቀርብላችሁ ይሆናል። እስከዛው ግን እዚህ ያለችውን የፕላስ ምልክት የሚጫኗት እንድትፈቱ ፍርድ ቤት ስለፈቀደላችሁ እንኳን ደስ አላችሁ ለማለት እንፈልጋለሁ። እንደተለመደው ለእውነተኛና ለፈጣን መረጃም እዚህ ያለ እንግዲህ ስለናየው ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ከዚህ በፊት እስር ቤት ውስጥ ወልዳ ነበረ። ይህን ያህል እስር ቤት ውስጥ እስክትወልድ ራሱ መጠበቅ አልነበረባቸውም። ይህን ሁሉ ወር እዛ እስር ቤት አስቆይቷት እንግዲህ ይህን ሁሉ ቆይታለች። በዚህ ዙሪያ እኔ እንደምለው ከሆነ ጆን ዳንኤል ነበር ጥፋተኛው። ግን ደግሞ ጆን ዳንኤል ራሱ ይህን ያክል ይታሰራል ብሎ ማን ነው ያስበው? እሱ ራሱ ይህን ያክል መታሰር አልነበረበትም ብዬ አስባለሁ። እሷ ደግሞ ዛሬ ወጥታለች ማለት ነው። እሱ ወደ መጨረሻ የምናየው ይሆናል። ወገን አሻሽላለች ተብሏል። መላላጫው ኢንካምን በመላላጫ ነው ዛሬ ይዘው የገባችሁ እንዳለ በቡርቴ ያጠበችው። አይ ቡርቴ ዶሮ አጣቢም ሆነሻል። ኦኬ ሽንኩርቱን ከተተች። ሽንኩርቱ አላነሰም ምንድነው? ያረረ ሽንኩርት በነ ሽንኩርት አረ በርበሬም አለው ምንድነው? ቂቤ ለምን ነው ዶሮ ወገን ስልስ በማይሰራ ነገር ዶሮ ከተተች እንዴ? ምንድነው? የሶማሊ እንጀራ ነው ፓንኬክ ነው ያየሁት። ወጡ አለኞሻ ምንድነሽ? እንዴት ነው አንቺ የምትዳኙ? በምንድነው የምትዳኙ? ባንዲራውን ደገመችን። በቃኝ እኔ በቃኝ። ዋው እቺ ልጅ መጀመሪያ ስለዚህ እቺ ልጅ እናወራ። ታቋታላችሁ? እቺ ልጅ ባለፈው በቁርአን ቁርአኗን ማህራ አድርጋ ኒካ የታሰረችው ልጅ ናት ማለት ነው። ምርጥ ባለሙያ ነች። በእርግጥ አሪፍ ነው። ብዙ ጊዜ እንደዚህ አይነቶቹ ከየት አምጥቶ ነው መሰላችሁ እንደዚህ አይነት ቪዲዮ የሚሰሩት? ከዩቲዩብ ምናምን እያዩ ነው እንደዚህ አይነት ዶሮ ለመስራት የሚሞክሩት ማለት ነው። ብዙ ጊዜ ግን እኔ የሚከፋኝ ነገር ምን እንደሆነ ታውቃላችሁ? እኔ ኢትዮጵያና ዶሮ ምን አገናኛት? ኢትዮጵያና ሽሮ ነው ካወቃችሁ የተገናኘው ማለት ነው። ገባችሁ? ኢትዮጵያና ዶሮ ምን እኛ እኮ ከአመት አንዴ ብናገኝ ነው እኮ። ኧረ ተው ወገን ተው። እኛ እዚህ ችግር ግን እኮ ብዙ ጊዜ ሌላ ሀገር ምናምን ነገር በቃ እንደዚህ በእንጀራ ምናምን ዶሮ እንቁላል ምናምን በላ ይመስላችኋል። ብንበላማ እንደዚህ አንጦቅርማ። ምንም አልተረዱንም እኮ እዚህ ጋር
ግን አንፎጋገር ያው እዛ ሚስት ለባሏ ራት ልታዘጋጅ ጉድ እያለች በሞባይሏ ጌም የሚጫወተውን ትንሹን ልጃቸውን ለአባት ደውልና ራት ምን ይሰራልህ ብለ ጠይቀውማ ትለዋለች። ልጁም ትንሽ ቆየት ብሎ እማዬ ከቅድም እስካሁን ሞከርኩ፣ ስልኩን የሚያነሳው ግን አባዬ ሳይሆን ሌላ ሴት ናት ይላታል። ይሄኔ በሚስት ውስጥ የተንቀለቀለ ቅናት ይፈጠራል። እስኪመጣ ትቸኩላለች። ሲመሽ ባል ደህና መሻችሁ ብሎ በስራ የደከማ አካሉን እየጎተተ ወደ ቤት ሲገባ ሚስት ተንደርድራ በጥፊ ታጮለዋለች። እንኳን ደህና መጣህልኝ ተብሎ መታቀፍ የለመደው ባል በተፈጠረው ነገር ደንግጦ ፊቱን እያሻሸ ምን ሆንሽ ውዴ ይላታል። ደሞ ሳታፍር ውዴ ትለኛለህ? ከማን አባቷ ጋር ነው ስትማግጠው ያልከው ብላ ጥፊውን ደገመችው። ግራ የተጋባው ባልም ስራ ቦታ ብቻዬን ነው ያልኩት ይላታል። ሚስትም ታዲያ ስልክህን ደጋግማ ስታነሳው የነበረችው ሴት ማናት ትለዋለች። ስልኬ እኮ መብራት ስላልነበረ ባትሪ ጨርሶ ቀኑን ሙሉ ዝግ ነበር ይላታል። ሚስት ጌም እየተጫወተ የነበረውን ልጃቸውን ጠርታ ቅድም ለአባት ስትደውልለት የአባትህን ስልክ ስታነሳ የነበረችው ሴት ምንድነው ያለችው ትለዋለች። ልጁም የደወሉላቸውን ደንበኛ አሁን ማግኘት አይችሉም ነው ስትለኝ የነበረ። ሚስት ለባሏ ያነሳችውን ጥፊ ወደ ልጃቸው ስታዞረው ባል ይበቃል ብሎ እጇን ያዘው። ለሆነው ሁሉ አንቸኩል፣ ዛሬን ለነገ እንኑር። መልካም ጊዜ። እውነት ነው። ማን ጋር ነው አሁን ጥፋቱ ማን ጋር ነው ያለው ትላላችሁ እናንተ? እንደናንተ ጥፋቱ ማን ጋር ነው? ሚስትየውም ትንሽ ቸኮለች አለ አይደል? ብቻ አሪፍ ነው። አንቾክል። ሚስትየውም አይፈረድባትም። እሷም ቅናት ነው፣ ትወደዋለች። ለዛ ነው ማለት ነው። እንኳን ያስከርሱ የሷኑ ብቁመና ይማለልላታል ያላያት በዝ እንግዲህ እንዳያችሁት ነው መፈታቷ ጥሩ ሆኖ የጆን ዳንኤልንም ብታስቡበት ምርጥ ነው። ለዳቦና ሻይ ሳይበቃ ማግባቱ ትክክል ነው እንዴ? እኮ እንችላል ብሎ አገባ። ያንም ሊያጣ ይችላል እኮ በመሃሉ ሊያጣ ይችላል። ኦኬ ቢያጣም ደግሞ ያችኑ ደግሞ በተገኘችው ነገር ይብቃቁ ወንዙን ሊሻገሩ ይችላሉ። ያልፋል ሁሉም ነገር እኮ። ኦኬ በድህነት ተፋቅሮ ተጋቡ በኋላ በድህነት ከመለያየት ችግርን በሶብር ማለፍ። አዎ የማያልፍ ነገር ያልፋል ሁሉም ነገር ሀቅ ነው። እና ሌላው ምንድነው እጅትናቡ ዞን በሷ ላይ መርጧታል፣ ወዷታል፣ ኒካ አድርጓል። ስለዚህ አመኔታ ነው ሊያምናት ይገባል። እንደ በቀደም እንዳየነው እንግዲህ ሐማም ስትህር መከተል ማንዴ ጎሎላት ነበር። ምን ማለት ብሎ መከታተል ካሜራ ገጥሞ መሄድ ሰው ልኮ ዳሩ የማያምን አሁን ጉድ እየመጣ እኮ ነው። ግቢው ላይ ማን ገብቷል፣ ማን ወጥቷል፣ ምን አርጋለች፣ ምን ሰርታለች፣ ይሄ ሁሉ በረካ ያሰጣል። ሱአዙን አላህ Subhanahu Wa Ta'ala ምን ይላል? ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعض الظن اسم እንደምታስቡት እንደምትጠረጥሩት አይደለም፣ አብዛኛው ወንጀል ነው ይላል አላህ። እንኳን ትዳርህን አብርሃም የምትኖረውን በአንድ ቤት ጣራ ስር የምትኖረውን እንዳምሳሌ ሆናችሁ ትቅርና በማህበረሱ መካከል ሱአዞን አይኖራችሁ። ምን ነው ጥልና ጥላቻን ቁርሾ ይፈጥራል። ሁሉን ሰው ጠርጥረህ ታማኝ ዘመድህን ታጣለህ፣ ታማኝ ሰራተኛህን ታጣለህ፣ ወዳጅ ዘመድህን ታጣለህ። ኢንሻአላህ ወላሂ እንዳያችሁት ነው፣ ደስ ይላል። ሚስታችሁን ማመን አለባችሁ፣ ሚስቶችም ወንዶ ባላችሁን ማመን አለባችሁ ማለት ነው። እኛንም አላህ በሰላም እዛ ደረጃ ያደርሰን። ባል የመባል ደረጃ ማለት ነው። እናንተንም ሴቶች ከሆናችሁ ሚስት የመባል ደረጃ ያደርሳችሁ። ኢሳምም እኮ ቁም ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር። ቅድሜ ሰጥቶ ላንቺ ከምንም ላንቺ ነው ቅድሜ ሰጠሽ እና ያስብልሻል፣ ይወድሻል። አሁን ደግሞ እንደሚወድሽ ተገልጾልሻል ነው ሰው የሚለኝ ማለት ነው። እኔ ደግሞ በቃ ኦሬዲ እስከዛሬ እንግዲህ ኢሳምን ካወኩት 3 አመት 4 አመት ሊሆነኝ ነው አይደለ? ይሄን ያህል ጊዜ ምናምን ባይ ምንም ነገር ተስፋ አጣሁበት። ከዛ በቃ ተስፋ ሳጣ እኔ ምንም አማራጭ የለኝም። አጠገቤ የነበረ ሰው ያኛው ልጅ ነበረ። እሱ ደግሞ ቁም ነገር ስለሚያስብ ትዳርም ስለሚያስብ እና ቤተሰቤንም ስለሚወድልኝ እናንተን ያው አንተንም በቃ ምናምን ስለሚደግፍ ምናምን ነገር በቃ ቁም ነገረኛ ልጅ ነው ብዬ ነው ወደዛኛው አይደለሁ። እና ይሄን ሁሉ እርምጃ እዚህ ድረስ ከደረስኩ በኋላ ኢሳም መጀመሪያ ቅድሚያ ልስጥ ያልኩትን ለስራ ለምናምን ነበረ እና በቃ ይሄው በግርሽም ስትሄጂ ስትንከራተቺ ሳይሽ ምናምን ነው ይሄን መኪናም ከኔ ቅርብዬ የገዛሁልሽም ምንም እንትን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው ኢሳም።
እና አሁን ላይ እዚህ ሰርተን መለወጥ እየቻለን እዚህ አብረን መሆን እየቻለን ለምን ትሄጃለሽ እኔን ትተሽኝ ነው? እና እኔ አሁን በቃ እየከበደኝ ያለው የዚህ በቃ ያረጋልኝ ይሄ መኪናም ይሄ ምናምንም ነው። ገባ ማረጉ እንዳለ ሆኖ ማረጉ ጥሩ ነው አርጓል። አብራችሁ ሰርታችኋል፣ አብራችሁ እዚህ ደርሳችኋል። አብሮ መስራቱ ብቻ አይደለም እኮ አብሮ መስራቱ ብቻ ሳይሆን አብሮ መስራት ከሆነ አብሮ ወደ ትዳር ዓለም መሰየም ነበር። ትዳር ከሌለ ብትሰሪው ምን ዋጋ አለው? ትዳር ተይዞ ነው ገንዘብ የሚሰበሰበው፣ ገንዘብ የሚያዘው። ያንቺን ሰዓትና ያንቺን ጊዜ የሚያቃጥል ከሆነ ምን ያደርጋል? ምንም አይሰራም። ስለዚህ ያለውን ነገር አሁን የሱ ነገር እስካሁን ድረስ ሰርታችኋል፣ አልহামዱሊላህ። አሁን ያለው ነገር ምንድነው? አቋምሽን አስተካክለሽ ወደዚህ ወደልሽ ለኛም ብዙ ነገር ብዙ ውለታ ውሎልናል። ትዳርሽን ከሱ ጋር ያው ቢዛውም ስለመጣ እሱን አስተካክለሽ ትዳርሽን ወደሱ ጋር ባንድ ሆናችሁ ትዳራችሁን መምራት አለባችሁ። ደክማችኋል፣ አብራችሁ ለፍታችኋል። ቃን እየቆጠረ ነው የሚሄደው። 1 2 3 እያለ ነው የሚሄደውና ምንድነው እነዚህን ሁለቱን እስቲ አላህ አንድ ያርጋቸው የምትሉ ወላሂ አለ አንድ ያርጋቸው። ኢሳምንና ኢክራም አብሮ ያምራሉ አይደል? እንደኔ ሐሳብ አላህ አንድ ያርጋቸው። በጣም ደስ የምትሉት ማሻአላህ። አላህ ባያለያያችሁ ደስ ይለናል፣ እንወዳቸዋለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ደስ ካላችሁም ካላላችሁም ሐሳብ አስተያየታችሁን ኮሜንት ላይ መጻፋችሁ እንዳትረሱ። ሚስተካከል ነገር ካለም እናስተካክላለን። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።